አብዷል ምን ላይ ወደጄ ነው እንዴ ስኔ አንተ ሁሉ ሊወረውርብኝ ይችላል እኮ ረጋቤ አንቺ ረጋቤ አንድ ለገንዘብ ብላ እኔ እኮ እሷ ብቻ ነች እህቴ እኮ ለገንዘብ እና ገንዘብ ነው እንጂ አንተ ነው የምታኖረኝ ገንዘብ እኮ ነው እያኖረኝ ያለው በስንት ጎረምሳ አስደብድበሽ አስወጣሽኝ እንደዚህ እንደሆነ ይፈቀር ይባረክሽብኝ አንቺ አይደለሽ ጭራሽ አበረ ተብሎ ሆስፒታል ገባው ያንተ እናት ሙሉ ንብረቱን ወደ አንተ አዙራ እኔና እናቴን ከጨዋታ ውጭ ለማድረግ ፈልጋ ነበር ታዲያ እኔ ሜዳ ላይ ልደግ ላጋጭ ይችላል ጭራሽ በሄደስ ነበር አይ አንዴ ለምን አራተ ሰውዬ ላጋጭ ይችላል እኔ እኩል ነው የሚደርሰን ገባሽ እኔ ጥፋተኛ ልሆን ይችላል ይሄ አንቺ ለፍቅረኛዬም ቤት ነው አይንሽን ላየውበትም አይኔን ያጥፋው ላንቺ እስቲ እሺ የጠየቀሽን አንድ በአንድ መልሽ የናቴንና የኔን ሐቅ መልሽ ይሄ ጣራና ግርግዳ ድንኳን ነው ነገ ይፈርሳል እሺ ኑሪበት አይገርመኝም እኔ ጫካም ኖርያለሁ አሁን በቃ የተረፈውን ገንዘብ ሰጣለሁ እኔ ብቻዬን ምንም አያደርግልኝም ተረጋጋ አንቺ ነሽ ወዴን በጣበጥሽው እሺ ልቀቀኝ አንተ ምንም የምታውቀው ነገር የለም አይመለከትም ከዚህ ውስጥ ውጣ ተረጋጋ አንቺ ወይ ብዙ ጊዜ ቤትም አይመጣም በቃ ቢመጣ ምንን ካልደበደብኩ ካላነኩሽ ካልገደልኩሽ ነው የሚለው ለምን እኔ ምን አውቃለሁ እኔ ልጁ እኮ ጤነኛ ለምን ሂልኝ ከዚህ ጋር ሂልኝ እናንተ ሁላችሁ ያው ናችሁ ውጣልኝ ከዚህ ጋር አቦ አይ መጀመሪያማ ጤነኛ አልነበረም እንዴ ጤነኛ ቢሆን የወንድሜን ወስጄ ያስገባዋለሁ እንደዛ የሆነ መጥፎ ነገር ስላየሁበት በቃ ጤነኛ እንዳልሆነ ስለተሰማኝ ነው እዛ ወስጄ ያስገባውትና ድርሻ ምናምን ያልከው ደግሞ ሲሻለው የምሰጠው ነገር ይሆናል በቃ እኔ ብቻዬን መቼስ የወንድሜን ንብረት አልወስድበትም አይደል እንጂ እሺ ድምፅሽ መስማት ነው የማልፈልገው አንቺ አውሬ እርኩስ ሂጂ ከዚህ ጋር እሺ ተረጋጋ ረጋጋ ተሰውዬ በጣም ግራ ያጋባኸኝ ነው በቃ በማያስፈልገው ነገር እየገባ በጣም እየጎለጎልኩ ነው ይሄ ነገር አንተን ይመለከታል አይመለከተኝም ካልተመለከተ ዳይ ፈጠን ያወለኮ መንገዱ አልፈልግህም ያለች ጭራሽ ደግሞ ያዞን ባታለቅሳለች የልብን እያደረሱ ለቅሶ በቃ ጤነኛ ሰው ራሱ አይደለም በቃ እብድ ነው የሚመስለው ለሚያዩ ሰው እብድ ነው የሚመስለው አቤት ሰላም ነው አንተ ሰው ምን ለምትፈልገው ከኔ እናራሽ በፈለግሽ እንዴ እሷ ምን ትሰራለች ደግሞ እዚህ ቆይ ተረጋጊ እኔ ምን ያረጋግጥ ምን የመጣችው አሰጣልኝ ልጅ እናራሽ አንዴ ምን ነው አንቺ አታፍሪም እንዴ አይኗን መጫወት ትመጣለች አይደለም ቆይ ረጋቤና ልናወራ ፈልገሽ ነው የመጣሽው እናቴ እሺ ረጋቤና እንዴ ነው ረጋጋው እንዴ ጭራሽ ይዘብኝ ይመጣል እንዴ ጠላቴን ቤቴ ድረስ ያ ሁሉ ነገር አጫውቼ እኮ ገባኝ እኮ ግን አሁን አንቺ ሞራ ስለፈለግን ነው የመጣ ነው ስለዚህ ረጋቤና ትንሽ አንዳንድ ደቂቃ ለምን አፋድሽ የምታወሪበት የሁሉ ነገር ተደረገች ማለት አይደለም የመጣው ችልሽ አስወጣልኝ ማለት እሺ ነው ወጣልሻለሁ ከፈለግሽ ግን ለመጥፎ ነገር አይደለም የመጣው ምን ማለት ነው ተረጋጊ ማለት አንተ ያ ሁሉ ነገር ነግሬ አጫውቼ እቺ ውጪልኝ ያ ሁሉ ነገር ያደረግሽው አንቺ ነሽ ወንድሜ ያሳበድሽው አንቺ ነሽ ለምን ነው ወጣው ይሄ ቤት እኮ ነው አንቺ ቤት ነው እንዴ እውነትሽና አልወጣም እያለችኝ እኮ የሰማት አይደል እንዴ ፍቅረኛዬም ጭምር ነው ይሄ ነው እሺ ፍቅረኛዬ የድሮ ፍቅረኛዬም ቢሆን ፍቅረኛዬ ይሄ ሁሉ ጊዜ ተታሽ ከመጥከት እንደዚህ ካበደ በኋላ አሳበደሽ ፍቅረኛዬን ተሻሳረሽው አሳበደሽ ቆይ ረጋቤ እንዴ እዚህ ነች ድሮም እንዲህ ነበረች አራላሽ ዘንበ እኔና እሱን ለማጣላት አታፍሪም እንዴ ሁሉ ነገር ያደረግሽው እኮ አንቺ ነሽ ወንድሜን ያሳበድሽው እኮ አንቺ ነሽ በመጮህ ሐቅ አይቀየርም ይሄን ታውቂያለሽ በመጮህ እኮ አይደለም እኔ ጭራሽ በመጮህ ነው ትኛለሽ እንዴ ምን ሐቁን አቀይ እናቃለን ድብና አርጋ አባካሶጣልኝ አሶጣልኝ እኔ አጥፍቼ ጥፋተኛ አንቺ ግን እዚህ ደረጃ ላይ እንዲደርስ ያደረግሽው አንቺ ነሽ ደግሞ ምን አደረኩ አቃለሁ ሁሉንም ነገር አቃለሁ ምንም የምታውቂው ነገር የለሽ እናቴ ያበደ ወንድሜ በአንቺ ምክንያት ነው አንቺ ልጅ ሰበርሽው አዎ እውነቴን ነው አንቺ ለምን ተረጋጊ ምን የመጣ ነው ሲጀምር እናወራሽ እኮ ነው ተረጋጊ ማለት ጠላት ይሄ ድረስ ሰጥኝ እንደዚህ በጨዋታ ነው የምትገልጸው ድሮም ነው ማለት እኔ ፍቅረኛሞች ያለን ለራሱ በጨዋታ እንደ ደግሞ በጨዋታ ነው ትላለች ለምን ተረጋጊ ረጋቤ አሁንም ቢሆን አንቺ እንደዚህ ያልገለኝ ስትይ አይደለም እኔ አልፈልጋትም በቃ እንደ ላጋጭ ይችላል ጭራሽ በሄደስ ነበር አይ አንዴ ለምን አራተ ሰውዬ ላጋጭ ይችላል እኔ እኩል ነው የሚደርሰን ገባሽ እኔ ጥፋተኛ ልሆን ይችላል ይሄ አንቺ ለፍቅረኛዬም ቤት ነው ያንቺ ብቻ አይደለም እኮ አንቺ ምን ቤት ነሽ እንድብና አርጊ ያቃለው ገባሽ ፍቅረኛዬ የምትይው እኮ ወንድሜ ነው ገባሻል ግን ወንድምሽ ግን እንደ ወንድም አይደለም የምታዩ እና እንደምን አየሁት በእናትሽ እሱንርሹ አረችሽ አትጣልኝ ወከ በትክክል የምታወሪኝ ከሆነ ብቻ ነው እኛ
ልነግርሽ የምችለው እንጂ እንደዚህ ስለጮህ አይሆንም። አልፈልግም። እዚህ ቤት ላይሽ አልፈልግም። ውጪ አትወጣም። ውጪ ልናወራሽ ነው። አሁን ተረጋግቻለሽ። ሌባ አጭበርባሪ ሌባ እየሰደበችኝ እኮ ያያታል። እንደዛ ወንድምሽ እንኳን ማትሆኚ ከሃዲ ነሽ አንቺ። ሀቁን ልንገርሽ ወንድምሽ እዛ ቦታ ላይ እንዲሆን ያደረግሽ ሌላም ነገር ገና እነግርሻለሁ። ሀቁን እነግርሻለሁ። አንተ ቆመት አሰድበኛለህ እንዴ? ከምንድን ነው አላማገባኝ። ተረጋግቻለሽ። እኔ ደግሞ እያንዳንዱ ነገር ደግሞ ሙሉ ነገሩን እናውቃለን። ሰው ስለዛ ቁጭ ብለን የምናወራ ከሆነ እናውራ። ምንድን ነው የምናወራው? እንደዚህ እየሰደበችኝ ቤቴ ድረስ መታ እንደዚህ ካደረገች በኋላ ከዚህ ሁሉ አመት በኋላ የአንቺ ቤት አይደለም። እና ያንቺ ቤት ነው ወይ ንገሪኝ። ያንቺ አይደለም ቤትነቱ እውነቷን ነው። ያንቺ ብቻ አይደለም ያንቺም የወንድምሽም አይደለም እኮ። እሷ ምን ቤት ናት? ወንድሜ መጥቶ ያወራኛል። እስከፈለገ እሷ ምን ቤት ናት እኮ። እሱን እኮ አሁን ምን አለ መሰለሽ ያለውን ነገር ያወራኝን ነገር ሙሉ ታውቃለች። እሱም ያወራኝ ነገር አለ። አንቺ በቤቱ እንዳገለልሽው እናውቃለን አይደል? ንብረትነቱ ከሆነ ወንድምሽ ለምን ነው ታዲያ እንዲገባ ያልፈቀድሽው? እንዴ እንዲገባ ፈቅጄለት አይደል? እንዲገባ አልፈቀድሽለትም። ሲቀጥል ደግሞ ቤቱም ሲሸጥ ደግሞ እሱ ምንም የሚያውቀው ነገር ቆይ እሺ እሱን ቆይ በኋላ ነው። አንቺ ምን ቤት ነሽ? ለምን እዚህ ድረስ መጣሽ? ይሄ ሁሉ ነገር ወንድሜ ላይ ካለሽ ምንም ቢሆን አብረን ብዙ ነገር አሳልፈናል። አዎ ጥፋት አጥፍቼ ሊሆን ይችላል። እንዳንቺ ግን አይደለም። እንዳንቺ ግን ወንድሜን የምከዳ ሰው አይደለም። ገባሽ? እኔ ለእናቴ ስል ብዙ ዋጋ ከፍያለሁ። አንቺ ግን ወንድምሽን እዛ ቦታ ላይ እንዲሆን ያደረግሽው አንቺ ነሽ። ውጪ ላይ በቃ ያልፈልግም ማለት ማስወጣልኝ። ሀቅ ሲነገርሽ እንደዚህ ያንጨረጨራል አይደል እንዴ? አንተ ቆለሰ አግዘህ ነው ማለት አግዤ አይደለም። አሁን እኔ ለምን ነው ያደረስኩት? አሁንም ቢሆን ምንድን ነው ያንጨረጨርሽ ነገር እኮ የለም። ለምን የምትጣበትም ነገር የለም። ቁጭ ብለሽ የምትወሪ ከሆነ እኮ እሷ አሁን ምንድን ነው ማለት እንደተቆርቆረ ያታው ነው እሷ ስለነበርሽው አንቺ ነሽ። ወንድሜ ትልቅ ቦታ ላይ ይፈልጋለሁ። ነዛ ነው ለምን በመሄድ ለምን አንቺ አሁን እንደተናደድሽ እንደተቆረቆርሽ የምታወራው ነው? አይተሽ ስንት ነገር ተጎዳ ወንድሜ። ለዛ ነው ሰጠሽኝ እንድተው ብር ልክፈልሽ አላልሽኝም? ምንድነው የምታወራው? አላልሽኝም? አድርገሻል። ሪካርድ አለ። ስለምን እንደምታወራው ምንም አትገባኝ። የዛሬ ስንት ዓመት ቢሆን አለሽ ሪካርድ አለ። እሱ ላሰማ እችላለሁ። ገባሽ? አሁን ምን አለ መሰለኝ አሁን ልክ እኔ ጥየውን ስሄድ አንቺ እንደተናደድሽ ምናምን አክታታል። በደምብ ገባሽ? ያን ነገር የሚታወቅ ነገር ከሆነ አሁንም ቢሆን ቁጭ ብለን ቆይ አንተ ግን እኔ የምለውን ብቻ ነው የማትቀበለኝ? ሁሉም ሰው የሚልህን ትሰማለህ አይደል? እኔ ምን አሁን እኔ አዳምጥሻለሁ። ምን ልስማሽ? አይ ምን እንደምታወራ አላውቅም። ጭራሽ በሰጠሽኝ ምናምን ትላለች። እኔ ምንም የሰጠሽ ነገር ላይ አትፈልጊም ነበር? እፈልጋለሁ። በቃ ካንቺ ጋር እንዲሆን አልፈልግም። በመሄድ ለምን እንደዚህ ተናደድሽ ታዲያ? ትሄደሽ በመሄድ ሄደሽ ከዛ በኋላ አንቺ ተጎዳ ወንድሜ ስቴጅ አበደ እኮ ወንድሜ ባንቺ ነው የሚችል ነበር እኮ ፈልገሽ ሂጂ ተለያይ ስትይኝ የነበረው ስታስፈራሪኝ የነበረው እኔ ወንድሜ እንደምፈልግ እንዴ እንደሚያብዳት ታውቂም ነበር? አንቺ ተለያየ። አረ ምንድነው የምታወራው? እኔ እኮ ምንም በቃ በጣም እያስጨነቃችሁኝ ነው። በየቀኑ የተመላለሳችሁ እዚህ ቤት ውሸት ያስጨንቃል። በነገራችን ላይ አሁን ምን አለ መሰለሽ አሁን የተፈጠረው ነገር ቁጭ ብለን ባለፈውም ጫፉን ስነካብሽ አስቀጥረሽ አወጣሽ። አሁንም ቁጭ ብለን እንድናወራ ነው ፍላጎቴ። ባህሪዋ አልተቀየረም እንዳለች ነች። አንቺ ትያፍሽን ዝጊ ረጋቤና አሁን ልናወራሽ ነው የፈለግነው። ቤት ሄደሽ መጥሽ መሳለባችን እኮ አሁን አንቺ ምንድን ነው እያልሽኝ ያለሽው? እኔማ ምን ልጅ አስወጣልኝ። አንደኛ አልፈልጋትም። ለምን እንዴ? ለምንድን ነው ቤት ሄደሽ ያመጣሃት? እኔ ፈልጊያት ነው የመጣሁት። አሁን ሲቀጥል አንቺ ከኔ ጋርም ችግር አለብሽ። እኔም እንዳይሽኝ ለምን መጣሁ ጣል ያልሽኝ ነበር አይደል? እኮ የማይመለከተኝ ጥያቄ የጠየቅኝ ስለነበር ነው እኮ። የማይመለከተኝ አይደለም እኔም ይመለከተኛል። ያንን ነገር ይመለከተኛል፣ ያገባኛልም። ስለዚህ አሁንም ቢሆን ቁጭ ብለሽ ምትወሪ እንኳን አብሪ ወይ ፖሊስ ይዛችሁና ፖሊስ ይጠይቀኝ። እኔ እኮ ፖሊስ ይሻላል ማለት ለእናንተ ለማሰብ እንዳለብኝ ሊጋው ይስብሻል። በፖሊስ ብንሄድ ይሻላል። አሁን ለምሳሌ ያንን ነገር ያደረግሽው እያንዳንዱን ነገር እቃ በለሽ ሊጨረሽ ነበር ሞቷል ብለሽ እንደነበር እናውቃለን። በፖሊስ እንሂድ በፖሊስ ያንን ነገር ያደረግሻቸው የነበራቸው ነገራቶች በሙሉ ስለምናውቅ አሁን ያለውን ነገር ተስርጅን ነው የምፈልገው። እውነታውን ነው ማወቅ የምፈልገው። ወንድምሽን ሄደን እንደምታገጂው ወደዚህ የመጣሽው እንዳልሆነ እያስገባሽው እንዳልሆነ ያንን ነገር እናውቃለን። ስለዚህ አያ ተጣጋው ውስጥ እንገባ አታድርጊ። አያስፈልግምና ቀድሞውኑ ስለማያስፈልግ ለስተጋው ውስጥ እንገባ አታድርጊ። አሁን እውነታውን ነው ማወቅ የምፈልገው። ቁጭ በይ ታወሪኛለሽ። እንደዚህም ደግሞ ወንድምሽም ደግሞ መምጣት ካለበት እንዲመጣ አድርግና ወንድምሽም እዚህ ባለበት እንድናወራ እናደርጋለን። አይ ችግር የለውም ወንድሜ አይምጣ፣ እኔ ራሴ ማውራት እችላለሁ። በቃ ሰው ስለዛ ቁጭ በይና ማውራት እንችላለን። ነይ ቁጭ በይ። አንተ ማለት ሌፕቶን አይሻል? እሺ እሺ አሁን
ለዛ ምን እናደርጋለን መሰለሽ እያንዳንዱ ነገራቶችን በደንብ እንድትነግሪኝ እፈልጋለሁ። ማለት እያዋሸሽኝ የነበሩ ነገራቶችን እያንዳንዱ ነገራቶችን በስተት እንድትነግሪኝ እፈልጋለሁ። ከመጀመሪያው ጀምሮ አንደኛ ወንድምሽም ሄጂ ያወራኝ ሰዓት ላይ እሱ እየነገረኝ የነበረው አንቺ እየነገርሽኝ ከነበረው ጋር ሙሉ ለሙሉ የተለያየ ነው። ሲቀጥል አዳምጪ ሳጣራም ደግሞ ብዙ ነገር ኢቭን ብይሻለሁ ከፕሮሰሱ ጀምሮ እሱ ሞቷል አስብለሽ ምናምን ነገር ብዙ ነገራቶችን ልክ ባልሆነ መንገድ እንደጨረሽ አውቃለሁ። አልተዋወቅንም። አሁንም ብዙ ሰው አውቃለሁ። እኔ የፈለኩትን ነገር መረጃ ማግኘት እችላለሁ እና አሁንም ቢሆን ልትዋሽኝ እንዳታስቢ። ኧረ ወንድሜ ምንም ያዋሽው ነገር የለም። እሺ ስለዛ ስለ ቤቱ ጉዳይ ነገርሽ ሌላ ነው። በዛ ላይ ደግሞ ወንድምሽም ሳይታመም እናስገባሽው አይደል? እሺ ለምንድነው እዚህ እንዲመጣ እያደረግሽ ያለው? ለምንድነው የምለሽ ያለሽው? እንደጋም ያደረግሽው እንደዚሁም ደግሞ ከሰሽ ሁላ እንዳይደርስብሽ አድርገሻል። ንብረቱነቱ የሱ ከሆነ የሁለታችሁ ነበር አይደል? አንደኛ ሽጣሽ የነበረው ቤት በጣም ብዙ ሚሊዮን ብር እንደተሸጠና ከዚህ 2-3 አይነት እጥፍ ቤት እንደሚገዛ አውቃለሁ። ይገዛል። ልክ ነህ እኮ። እሺ ብሩን እኮ አላጠፋሁትም። ታዲያ አለ ብሩ። የት አለ ብሩ? እሺ ብሩስ ደግሞ የሚኖር ከሆነ እሱ እንደዛ ሆነ የሚበላውን ኢቭን ሰው ነው እየሰጠው እየበላ ያለው አይደለ? አረ ወንድሜ የተሳሳተ ነገር ነው የሰማሁት። እሺ እዚህ አይመጣም። ምን አለ መሰለሽ ከራሱ አንደበቱ ማጣርቻለሁ። እዚህ አይመጣም አይደለ? ያው ሲመጣ እኮ እንደነገርኩ ነው። አንስማማ ማለት እንዴት ልትስማሙ ትችላላችሁ? ብሩን እኮ ወስደሽዋል አይደል እንዴ? አንቺ ብሩን ካላካፈልሽ ልትስማሙ የምትችሉ ሲጀምር እሷ ሲጀምር እንድታወራኝ አልፈልግም። ምን ጣልቃት ትግቢ ተረጋጊ። ታሽ ሄደሽ አንቺ አለሽ ነው ወንድሜ ነው ያሰበችው። ትቼው ብሄድ ማስብለታለሁ። ገባሽ? ስለምታስብለት ነው ተሸይድሽው። አንቺ ፍላጎትሽ አልነበረ እንዴ? ትቼው እንደሄድኩ ትፈልጊ ነበር እኮ። ለምንድን ነው ማንም እኮ ያውቃል፣ አገር ምድር እኮ ያውቃል አይደል? አብረሽ እንድትሆኛ አልፈልግም። ከዛ በላይ ግን ምንም ያደረኩት ነገር ብዙ ቃል እንኳን አልኩሽ እኮ ብር እኮ ሰጥተሽኝ ነበረ። ገባሽ? ብር ልስጥሽ። ቆይ በዛ ልክ ለምንድን ነው አሁን ግራ እየገባኝ ያለው ነገር? አስፈራርተሽኝ ነበረ። እኔ በመሄዴ ተቆጭሽ አትምሰይ ነው በቃ። ሀቁን እናወራ። ለምንድን ነው የማልቆጨው? ወንድሜ አይደል እንዴ? ተጎዳብኝ ከወንድሜ ባንቺ ምክንያት። እሱን ታውቂ ነበር፣ እንደሚጎዳ ታውቂ ነበር፣ ትፈልጊውም ነበር። ሲጀመር አሁን እንደታመመ እንዳበደ አክት ሰው እንዲሰማው እያደረግሽ ነው እንጂ እሱ ምንም አልሆነ። እሺ በቃ አሁን አንተ እውነቱን እንድነግርህ የምትፈልግ ከሆነ እቺ ልጅ ጸጥ አስበልልኝ። አንዴ ቆይ አንቺ ተረጋጊና ረጋ በይልኝ። ከዛ በኋላ እሷን ለማውራት ልሞክር። ምንድን ነው የምትይኝ? እኔ እኮ ምንም ያዋሻው ነገር የለም። ምንም ያዋሻው ነገር የለም። የዋሽሽ ነገሮች ብዙ እንዳሉ አውቃለሁ። እስኪ አሁን እኔ ስለዋሽሽ ነገር ሳይሆን እያንዳንዱ ነገር እኔ አሁን እውነቱን ነው ማወቅ ፈልገው። እያስለቸሽኝ ነው የምታሸለሽው እና ሌላ ነገር ውስጥ እንገባኝ እንዳያደርግሽኝ ስለሆነ እንደዚሁም ደግሞ እሱም ደግሞ የነገረኝ ነገር ምንም ያሽሽ ነገር የለም አይደል? አዎ ምንም ነገር ውሸት ነው ጭራሽ እኮ ነው። አይ ነው አይደለም። መሀል ላይ የምትገቢው አልገባኝም። አይደለም ከዚህ በኋላ ለምንድን ነው እንደገና እንደዚህ መጣ? እንደገና ቆይ ለብርግ ብለሽ ወንድሜ ተተሻለ አይደል? ለገንዘብ ለጥቅም ፈለጋ ብለሽ ስለዚህ አንቺ እኮ አይገባሽም። ስለዚህ ዝም በይ እኮ ንገሪው። ለሱ እኮ ነግረዋለሁ። አንቺ እኮ ወንድሜ አትቀርቢው መቼም ነው ከኔ እሱን ታየው እናውቃለን። ማንም ማለት እንትን ያቅሻል፣ ክፉ እንደሆንሽ ያቅሻል ማንም ሰው። አሁን ምን አለ መሰለሽ እንደውም ደውላቸውና እሱ እንዲመጣ አድርግልኝ። ለምንድን ነው እሱ የሚመጣው? አይፈልጋለሁ ወንድምሽ እንዲመጣ ፈልጋለሁ። ደውላቸውና ይዞት እንዲመጡ አድርጋቸው። ይኸውልህ አሁን እኮ እሱ መምጣት አይጠበቅበትም። ችግር የለውም። ምን ችግር አለው? ምንም እዚህ ለምንድን ነው አፍሽን ማዘጊው? ቆይ እንዳይመጣ ለምን ነው የፈለግሽው? አይ እሱ ለምን ማለት አንደኛ ብዙም እንደነገርኩ ነው ትንሽ ስለሚያመው እኔ ህመም አሁን ምን አለ መሰለሽ አሁን እዚህ ጋር እንድትይልኝ የምፈልገው ነገር ምንም ህመም እንደሌለበት እናውቃለን አይደለ? ይምጣ ነው በላቸው። እኔ እሺ እስከዛው በቃ እሱ ይረጋጋ። እኔ ቀድሽ ልምጣ የመጣ ቃልና ሰጥቼ ልምጣ። ሰዓት ሄደብኝ። አዎ አንቺ ብትወጪ ይሻለኛል። እኔ ምንም አልተመቸሽኝም። እነሱ ይሄዱብኛል። ችግር የለውም። አንቺ መሄድ ትችያለሽ። እኔ ልጁ እንዲመጣ አድርግልኝ። እኔ ካንቺ ጋር ኧረ እንዳታወሪው። አንቺ ምንም አታስፈልጊን በእኛ ህይወት ውስጥ መውጣት ያለብሽ ሰው ነሽ። ችግር የለውም። ይኸው አዳምጪ እና አሁን እሷም የነበረችበትን ነገር ነግረኛለች። በቤተሰብ በተለያዩ ነገራቶች ወጣለች እና ይሄን ፍቅረኛ ነች። እንደው እህት እንኳን በዚህ ልክ አላሰበችለትም። እሷ እንደዚህ ታሟልና በጣም እየጨነቀኝ ነው። በእሷ የመጣም እንደሆነ ታውቀዋለች። ያንን ነገር እኔ ልክ ሰታለች አይደለም እሷ
እሷም ጥፋተኛ ነች። ለራሷም ብያታለሁ። እሱን ታየው አንቺም ደግሞ የባሽ ነው እንሽው። ምክንያቱም አንደኛ ምንም ያልሆነ ልጅን ገና ለገና በእሷ ትንሽ ድንጋጤ ስር ወይም ደግሞ ሳይኮሎጂ ወይም ሳይኮ የተነካ ሰው የነበረ በአንዴው አብዷል ምናምን ብለሽ ሕክምና እንዲያደርግ ሃይማኖት እንዲያስገቡት አይደለም። ወንድሜ ብዬ እኮ ነው እኔ ኖርማል ነበር። ሆን ብለሽ ነው ለራስሽ ብለሽ ነው ለራስሽ እንዲያመችሽ ብለሽ ነው። ከዛም በኋላ የሱ የመታመሙንም ለአንቺ ለቤቱ ለሽያጭ እንዲያመችሽ ያደርግሽ ጠቅመሽበታል አይደለም ነው። ሲቀጥል እሱ አልሆነም ሲልሽ ደግሞ ሞቶ አለም ብለሽ ደግሞ እንደተጠቀምሽም ደግሞ አውቃለሁ። ምን በስመ አብ ወልድ መንፈስ ቅዱስ እኔ ብቻ እንዲሸጥ አደርገሻል እያንዳንዱ ነገሮችን ተጠቅመሻቸው ዋሻው። እሺ ከዛ በኋላ ደግሞ እሱ በህይወት መኖሩን ደግሞ ከታወቀ በኋላ ወይም ደግሞ እንዳለም ደግሞ ሲታወቅ እዚህ እንዳለች ካወቀ ከመጣ በኋላ እዚህ እንደደርስ አድርገሽዋል። እንደዚሁም የተለያዩ ክሶች ያከሰሽው ብዙ ነገር እያደረግሽ ነበር አይደለ? እኔ እኮ የአባቴ ልጅ ነው። በቃ በጣም ነው የምወደው፣ በጣም ነው የማቀርበው። እሱንም የአባትሽ ልጅ ስለሆነ ነው። በአባትም በእናትም በእናት ስለማትገናኙና እንግዲህም ደግሞ የእንጀራ ወንድሜ ነው ብለሽ ስላሰብሽ ነው እንጂ አንድ ሰው ጤናማ ሰው ወንድሙ ላይ በዚህ ልክ እንደዚህ እንደታመመ ወይም ደግሞ የሚበላው አጥቶ የሰፈር ሰው ነው ራሱ አይደለም የሚሰጠው። አንቺ እንደዚህ ፏ ብለሽ እንደዚህም ደግሞ ያ ሁሉ ሚሊዮን ብር ይዘሽ ምን ነገር አደረግሽለት? ይኸውልህ ወንድሜ አንተ እኮ ምንም በማይመለከት ነገር ውስጥ ነው ገብተህ እየዘባረክ ያለው። እኔ ምን እንደምፈልግ ከኔ ራሱ አልገባኝም። በቃ ካንቺ ምን ልፈልግ እችላለሁ? ምን አውቃለሁ? እሱን ማለቅም ንገረኝ እንጂ ምንም ልፈልግ አልችልም። ደግሞ ምንም አልፈለኩም። አሁን እውነቷን ሆነኝም አንቺም በደንብ እናውቃለን አይደለ? ስለዚህ አሁን እውነቷን እንድትነግሪኝ ነው የምፈልገው። እኔ እኮ የምኑን እውነት ነው ነግሬሃለሁ። በቃ ባለፈው እንዳስረዳው ነው። ከዛ የተለየ አዲስ እውነት የለም። በቃ ወንድሜንም እንደነገርኩ ነው። በቃ ትንሽ ያማዋል። እዚህ ሲመጣም ደግሞ ካልደበደብኩ ነው የሚለው ምናምን ብቻ ለዛ ነው እንዲመጣ ያልፈለኩትና ሌላ ምን አይነት አዲስ እውነት ፈጥሬ እንድነግር ነው የፈለከው? አሁን ምን አለ መሰለሽ፣ አሁን እኔን የሚያናድድሽ ነው። እኔንም ንዴት እየከተትሽኝ እየመጣሽ ነው ያለሽው። ስለዛ እያንዳንዱን ነገር እውነታውን ንገሪኝ። ለምንድነው እንደዚህ ያደረግሽ የነበረው? ከጀርባስ ያደረግሽ የነበሩ ነገራቶች ምንድናቸው? የሚሉትን ነገራቶች እንዳለ በስትክክል ብትነግሪኝ ለአንቺም ያን ነገር ቀላል ለማድረግ እንችላለን። ይኸውልህ ወንድሜ ምን መሰለህ፣ አሁን አንተ ይሄ በማያገባን ይሄን ሁሉ ነገር እየገባህ ያለው ምናልባት ገንዘብ አስፈልጎ ከሆነ እኔ ገንዘብ ልስጥህና ይሄን ጉዳይ በቃ እርግፍ አድርገህ ተው። የምትፈልገውን ያክል ገንዘብ ልሰጥ እችላለሁ። ምን ያህል ትሰኛለሽ? የምትፈልገው ምን ያህል ትሰኛለሽ? ምን ያክል ነው የምትፈልገው? አሁን ምን አለ መሰለሽ፣ እኔ አሁን ካንቺ ጋር አልተዋወቅንም ማለት ነው። በደንብ አልተዋወቅንም። እኔ አሁን አንቺ የምትይኙን ገንዘብ ለራስሽ ልሰጥሽ እችላለሁ። እኔ አሁን ጉዳይ መጀመሪያ የሆነ ነገር እውነታ ጠፍቷል፣ እውነታው መታወቅ አለበት፣ ወይም ደግሞ የሆነ ሰው እየተጎዳ ነው ያለው፣ ጉዳቱ መቀነስ አለበትና ፍትህ ማግኘት አለበት ብዬ ነው የመጣሁት እንጂ አንቺ የምትይኙን በተራ ገንዘብ ልደለል አይደለም የመጣሁት። ስለዛ አሁንም ቢሆን በስተክል እንድታዳምጪኝ የምፈልገው ነገራቶች አሉ። እሱን ደግሞ ያንቺን ገንዘብሽን መብላት ትችያለሽ። እኔ ዋና ፐርፐዝሊ የምፈልገው ነገር ወንድምሽን ምን አድርገሽው ነው? ወይስ ደግሞ እንዲታመምስ አድርገሽዋል? ወይስ ደግሞ ከታመመም በኋላ እያንዳንዱ ነገሮች ንብረቶቹን ለምንድን ነው በስትክክል ተጫልቻልሽው? በዛ ላይ ደግሞ እሱም ደግሞ እንደማይፈልግ እያወቅሽ የአባትና ንብረቱ እንዲነካ እንደማይፈልግ ታውቂያለሽ አይደለ? እሱ እኮ በቃ እሱ ስላመመው ቤተሰቦች ሲቀጥል አዳምጪኝ። እዛ ቤት ስር የመጀመሪያ የእናቱ ብዙ ትውስታ እንዳለ ታውቂያለሽ። ለዛም እንደማይሸጠው እንደማይፈልግ ታውቂያለሽ አይደለ? ነው አይደለም? ለዛም ብሎኛል። የእናቴ ትውስታዎች አሉ እንዲሸጡ አልፈልግም እና በዚህ ብላ ቤቱን ሽጣ ንብረቱን ወስዳለች። አይደለም ነው? አይደለም ነው? ወይ ወንድሜ በጣም እያስጨነቀኝ ነው ናት። አሁን ምን አለ መሰለሽ፣ እኔን በስትክክል አላወራም የምትይ ከሆነ በህግ እንሄዳለን። ወደ ህግ መወስዶ ከሆነ ደግሞ እያንዳንዱ ነገራቶች አንቺን ያሳስርሻል። እኔ ከዛ በፊት ግን እውነታውን ማወቅ እፈልጋለሁ። እንደዚሁም ደግሞ ተመልካቾችም እያዩት ነው ያሉት። ስለዛ እያንዳንዱ ነገራቶች እንዲታወቅ እፈልጋለሁ። ምንድነው ያደረግሽው? ይህ ነገር ግን መቅረጹ አስፈላጊ ነው። እያንዳንዱ ነገር ደግሞ ሁሉም ሰው እንዲያውቁም እፈልጋለሁ። ይኸው አዳምጪኝ። ሌላ ነገር ደግሞ እኔ ተመልካቾቻችን ወይም ደግሞ እየሰሩ ያሉ ሰዎች ደህንነታቸው ለመጠበቅ ፊታቸውን እሸፍናለሁ። አንቺንም በዛው መልኩ ሰው ይማርበታል ብዬ ለቀዋለሁ፣ ፊትሽን እሸፍነዋለሁ። ግን ሌላ ነገር አደርጋለሁ የምትይ ከሆነ ፊትሽን እንዳለው እለቅልሽና መግቢያ መውጫሽን መሰጣሽ። ስለዛ ስርዓት ባለው መልኩ ለማውራት ነው እየሞከርኩ ያለሁት። ምክንያቱም ምንም እንዳላደረኩሽ እንዲታወቅ ካሜራን ፊት ለፊት አስቀምጬልሻለሁ። ስለ አዳምጪኝ። ወጥቼ ብዬ ብጮህ እኮ እናንተን መጥቶ የሚይዝልኝ ጎረምሳ አላጣሁም ነበር። እስቲ ጩያ እንዴ! የምሬን ነው። መጮህ ትችያለሽ። ሲቀጥል
አንቺ እውነት አለኝ ወይም ደግሞ መጮህ እችላለሁ የምትይ ከሆነ ውጪ ጩይ። ከዛም በኋላ እንሽ ምን እንደምታመጪው እስቲ እንሽ። አንቺ የምር ባለሽ ሁኔታ ላይ ወይም ደግሞ በምታደርጊው ነገሮች ላይ ያን አንተ ማምኝ ከሆነ ዋጥሽ መጮህ ትችላለሽ። እና እኔ ደግሞ የት ድረስ እንደምወስድሽ እኔ በትንሹ ስንት ዓመት እንደምታሰረስ አይሻለሁ። ሶፊና ታመሰለኝ አስቀባው ልጅ ነው ሰምታ እሺ አውርተናል ያንኑ ነገሮች አውርተናል አይደለ? ረጋ በል። ውጭም ያለው ነገር አውርቻለሁ። እንደዚሁም ደግሞ አሁን የፈለኩበት ምክንያት ደግሞ አላወቅም። ስለዚህ ረጋ በልና ስማኝ። አይዞህ ተረጋጋ። አዳምጠኝ። ዝም በል እንጂ አዳምጠኝ። ረጋ በል። ረጋ ብለህ ቁጭ ብለህ ያንን ነገር ማውራት አለብን። እሺ ረጋ በል። እናንተ ጋር ገባችሁ? ከሰው በታች ቦስ ብሎር ደረጃችሁ። ምንድን ነው ከኔ የሚፈልገው? እኔ ታረለ ለምን አትረጋጋም? አንዴ ብቻ አሳልፈኝ ማለት አንዴ ብቻ አሳልፈኝ። ለምን አትረጋጋም? ቆይ እኔ እኮ በጣም ለምን እንደዚህ እንጂ ማርሽ ነው ምንሽ በዚህ ገላግልሻለሁ። እሺ አልኩስ ነሽ። እሺ አንቺ ባላጌ ዝም በይ አንቺ። እንደኔ የሚያዝልል ሰው አለ? ወይኔ የሚያስብልህ ሰው አለ? ንገረኝ። ወይስ ያቺ ፍቅረኛ ተብዬ ድሮ ትታይ? ስማ ትድርብኝ አንቺ ስማ ትድርብኝ። እሺ አውሬ ለምን ነው የማትረጋጋው? አሁን ምን አለ መሰለህ እንደዚህ የምታረገው ነገር ነው እብድ ተብሎ እንዲታሰብ እያደረግህ ያለኸው። ራስን ማኔጅ ማድረግ አለብህ። አዳምጠኝ። አሁን እያንዳንዱ ነገራቶች ምን አደረኩ ወንድሜ? የሆነ ነገር በሆንኩልህ አዳምጠኝ። አሁን እያንዳንዱ ነገራቶችን እኔ ቦታ ላሲዝ ነው የመጣሁት። ስለዛ አንተ ረጋግተህ ጤንነትን ማሳየት አለብህ። ይሄ ስሜታዊነት እንደ እብድ እንድታይ እያደረገ ነው። ስለዛ እኔ እኮ ታውቃለህ አይደል? በልብ ቁጭ ብለን አውርተናል አይደል? እኔ እኮ ምንም አላበርኩም። ጤነኛ ነኝ። ሁሉ ነገር ማስተዋል እችላለሁ፣ ማሰብ እችላለሁ። የተማርኩ ነኝ። ዝም በይ በቃ ዝም በይ። እሺ ረጋ በል። እሺን መግደል ነው አንቺስ? አውሪ እንዴ ምን አደረኩ ወንድሜ? እሺ ዝም በይ አንቺ ዝም በይ። አንቺ ያንን ነገር አውቃለሁ። ስማኝ ና ረጋ በል። ቁጭ በል። ኧረ እባክህ እንደደበደበኝ ወዴት ምን ያለው ወዴት ምን ነው ማንም ይከሽም። ስማኝ ደግሞ ታስመስያለሽ። ይኸው አሁን ምንድን ነው ያልሽኝ የነበረው? እዚህ ቤት ኢቭን እንዳይገባው ሁላ አድርገሽዋል አይደለም ነው? እኔ እኮ እንደዚህ ስለሚሆንብኝ ነው እኮ እኔ ከእሱ ለመሸሽ ፈልጌ አይደለም። እሺ ማንኛውን ያየው አይደል እንዴ? ካልደበደብኳት ካልገደልኳት እያለ እንደዚህ ልሞት እንዴ? ማንም በሌለበት ይኸው አዳምጪኝ። ምንም መሞት ምናምን ነገር የሚያስፈልግ ነገር የለም። ወደዛም ደግሞ የሚያደርግ ነገር ምንም አይነት ነገር አልተፈጠረም። እኔ አሁን እያልኩሽ ያለሁት ነገር አሁን እያደረግሽ ያለሽ ነገራቶች ሙሉ ስህተት ነው። ስለዚህ የመጀመሪያውን ደግሞ የምናየበት ደግሞ የሆነው እሱ እዚህ እንዲያደርግ ታደርገሻል አላደረግሽው? ተናገሪያ። ምን ነው አንገትሽን ደፋሽ በዚህ ሰዓት? የአባቴ ልጅ ተናገሪያ። እኔ በጣም ነው የምወድ ታውቃለህ አይደል? ወይኔ አንቺ ለምንድን ነው የማትረጋጋው? አሁን አንደኛ አንቺ ማስመሰልሽን አቁሚና በስተክል እንድታወሪኝ እፈልጋለሁ። ሁለት ደግሞ አንተ ለምን ተረጋጋ አትችልም? ለምን ተረጋጋ? ማን እንደደረሰበት ነው የሚረጋጋው? ያ ሁሉ ነገር አወራን አይደለ? ስለዚህ አሁን አንተ የሚገባህን ነገር ለማስመለስ ነው እየሞከርን ያለነው። ስለዚህ እያንዳንዱ ነገር ማወቅ አለብን። አንቺም ደግሞ የሱ የሚገባዋል የምትይውም ደግሞ እንደዚሁም ደግሞ እሱ ሳይፈልግ ያደረግሻቸው ነገሮች እያንዳንዱ ነገሮችን ትናገሪያለሽ። ወደ መፍትሄው ልንሄድ ነው የመጣነው አይደለ? ለምንድን ነው እሱ እያንዳንዱ ነገር ያውቃል። አንድ እንዳይገባብሽ አድርገሻል። ወደዚህ ብዙ ነገር አድርገሻል አይደለም ነው? ሲቀጥል አሁን ማስመሰሉን ታይ። እሺ ምንም ነገር አላስመሰልኩም። እሺ እና ምን ያደረግሽ ነው ታዲያ? እንደዚህ አትይኝ እስኪ እንዴ። የማየ ንብረቶች የት ነው ያደረግሻቸው?
ቤታችንስ መሸጥ ለምን አስፈለገ? እስኪ ተረጋጋና እናወራ። ለምን እንደዚህ ይሆን ካለው? እሺ ጥያቄውን ብቻ መልሽልኝ። ተረጋጋ አንተ። ጥያቄውን ብቻ መልሽልኝ። ምን ንብረቶቹ እኮ በቃ ማለት አሉ ማለት ሸጬ ብሩ እኮ አለ። በቃ ብሩ ልሰጥ ይችላል። እኔ ገንዘብ ነው የቸገረኝ። እኔ ምንድን ነው ያጣሁት? ሰው ነው ያጣሁት። ያቺ አንድ አውሬ ጥላኝ ብን ብላ ጠፋች። እሺ ከማን ጋር ልግባባ? አንቺ ቤቴ እንዳልገባ እንዳልቀመጥ እንዳልበላ እንዳልተኛ ምንም እንዳላደርግ ከለከልሽኝ አይደለ? ምንድን ነው ያደረግሽው? በስንት ጎረምሳ አስደብድበሽ አስወጣሽኝ። እንደዚህ እንደሆነ የፈረድሽብኝ አንቺ አይደለሽ? ጭራሽ አበረ ተብሎ ሆስፒታል ገባሁ። ደግሞ አንዴ ትምህርት ያሳበረ ይባላል፣ አንዴ ሰው እጅ ምናምን። አንቺ ያላስወረሽብኝ አለ። ሞቷል ተብሏል እኮ አንቺ በቁም እኮ ገድለሽኛል እኮ አንቺ አንድ ደም ነን አንቺ ሞቷል ተብሏል እንዴ? ይሄን ነገር በፍጹም አላውቅም። ምን አይነት መንገድ ቤቱን ልሽጭ ማለት የብረቱን እንዳስገባሽ ከዛ በኋላ ደግሞ ብዙ ነገር ነቃል። አሁን ምን አለ መሰለሽ እያንዳንዱ ነገር ሰብስበን ነው የመጣ ነው። እሱ ሁሉን ነቃል፣ እኔም ደግሞ ሁሉን ነገር አውቃለሁ። ከወሬ ብቻ አይደለም ከመረጃ ጋር እያይዤ ነው እያንዳንዱ ያስገባሻቸውን እያንዳንዱ ቀበሌ በምን አይነት መንገድ ውሉ ልጨርሽ እንደቻልሽ ምን እንዳደረግሽ እያንዳንዱ ነገር አውቃለሁ። ስለዚህ አሁን ድራማውን ተይና ወይም ደግሞ ይሄ የሌለሽን ባህሪ ታይ። አንቺ ውስጥሽን እናውቀዋለን። አዛኝ አይደለሽም። ወንድሜ እወድሃለሁ ምናምን ልትያቺ አይደለሽም። እንደዛ ምትወጂም አይነት ሰው አይደለም። ስለዚህ አሁንም ቢሆን ንብረት ነው ተነሱ የሚመለስ ነገር እያንዳንዱ ነገር እንመልሳለን። ግን ምንድን ነው እያደረግሽ የነበረው? ለምንስ አስፈላጊ ሆነ? በዛ ላይ ፍላጎትሽ ገንዘብ ከሆነ መካፈል ትችሉ ነበር። ብዙ ነገር ትችሉ ነበር አይደለ? ተናገራ። ምን ይለጉምሻል? እሺ ምንም ነገር እንዳያደርገኝ ሄድሽ። ምንም አያደርግሽም። እኔ እኮ እብድ አይደለሁም። እኔ እኮ አያመኝም። አንቺ ነሽ እኮ እብድ ያደረግሽኝ እኮ አንቺ ነሽ እኮ። ከሰው ጋር ያገለልሽኝ አንቺ ነሽ አይደለ? እንዲህ አልነካሽም፣ ጫፍሽ ጋር አልደርስም። እሺ አይንሽን ላየሁበትም አይኔን ያጥፋው ለአንቺ እስቲ። እሺ የጠየቀሽን አንድ በአንድ መልሺ። የእናቴንና የኔን ሀቅ መልሺ። እሺ በቃ እኔ ንብረቱን የእናቱን ንብረትም ሸጬዋለሁ። ለምን አስፈላጊ ሆነ? ለምንስ በምን አይነትስ መንገድ ልትሄጂ ይቻልሽ? እንደዚህ ውስጥ ደግሞ እሱንም ደግሞ በዚህ ልክ በእናት ባትገናኙም በአባት ትገናኛላችሁ። አብራችሁ አስተዳደጋችሁ አይደለ? በዚህ ልክ እንደዚህ ሰይጣን ልትሆን ይቻልሽ? ምንድነው ወንድምሽ የምትወደው ልጅ ማለት የሚወዳትን ልጅ አጥቷል። በጣም ተቃውሷል አይደለ? እንደዛ ተቃውሶ በነበረበት ታይም ላይ ተጨማሪ ደግሞ አንቺ ደግሞ በዚህ ልክ እንደዚህ አውሬ ልትሆኝ እንዴት ቻልሽበት? እኔ በቃ የራሴን ህይወት ማመቻቸት ፈልጌ ስለነበር ነው ይሄን ነገር ያደረኩት። እሺ እና የራሴን ሱቅ ከፈትኩበት፣ ግን አልጨረስኩትም። ብሩ አልጨረስኩትም። የተወሰነ ነው የተጠቀምኩት። እና በቃ ማለት ምንድነው አንተ እንደዚህ የምታስመስለው እንዴ? አንተስ መች ጥሩ ሆነልኝ፣ መች እንደ ወንድም ሆነልኝ የምታውቀውን ነው። ምንድነው የበደልኩሽ? ምንድነው ያደረኩሽ? እንደ ወንድም አንድ ቀን መከታ ወንድም አለኝ ብዬ ማወራ አይነት ወንድም አይደለህም። ምንም ነገር አድርጋልኝ አታውቅም። እኔ አንቺን አንድ ማቆም ይስጠራል ስራንቺ አንድ እስቲ ቆይ እውነት እንደ ታላቅነት አክብረሽኝ እንደው የሰማሽኝ ነገር አለ? አታምሺ ብዬ ብናገር አይደል እንዴ ለአባትሽ ተናግረሽ ያስደበደብሽ አባትሽ ልበል እንጂ እስቲ ንገረኝ እስቲ። አየሽ አይደል ልዩነታችን? እኔ ግን እያንዳንዷ የምትገቢበትና የምትወጪበትን ሰዓት፣ ቀን፣ ደቂቃ በየሁሉ እከታተልሽ ነበር። አንቺን ለማጥፋት ምንም ነገር አይበግረኝም ነበር። ግን እኔ እንደ አንቺ አውሬ አይደለሁም። እሺ ኑሪበት። ይሄ ጣራና ግድግዳ ድንኳን ነው፣ ነገ ይፈርሳል። እሺ ኑሪበት። አይገርመኝም። እኔ ጫካም ኖሬያለሁ። አሁን በቃ የተረፈውን ገንዘብ እሰጥሃለሁ። እኔ ብቻዬን ምንም አያደርግልኝም። እኔ ምን አለ መሰለሽ እኔ ቢፈልግም ባይፈልግም ወደድሽም ጠላሽም ንብረትነቱን የሚደርሰውን እያንዳንዱን ነገር ገና ካደረግሽባቸው ነገራቶችን ገንዘቡን ብቻ አይደለም አንቺ ባደረግሽው በእያንዳንዱ ነገራቶቹ ትከሰሻለሽ፣ ሰዎች ትወርጃለሽ። እንዴ ለምን አሁን የምናወራው እንዳልከሰስ አይደል? ለምን ሲባል ለምን እሱ የተሰማውን ስሜት እያንዳንዱ ነገር ማወቅ አለበት። እያንዳንዱ ነገር የሰራሃቸውን እያንዳንዱ ፎርጂት የሆኑ መረጃዎች
በሱ እያንዳንዱ ነገር አንደኛ ትክክል ያልሆነ ነገር ነው። አንድ ሰው በህይወት እያለ ሞቷል ብለሻል። እሱን ታዩ ያላበደ ሰው የህክምና ማስረጃ ለአንቺ ለካ ለፕሮሰስ እንዲመችሽ ነው እሱን አማኑኤል ማስገባት የፈለግሽው። ለካ ይሄ ወንድሜ እብድ ነው ሰው ለካ ለብቻሽ መሸጥ ይመችሻል አይደል? እሱን ህጉን በደንብ እስቲ የምናጣራው ይሆናል። በምን አይነት መንገድ እንደሄድሽበት እያንዳንዱን ነገራቶች በደንብ ደግሞ ዲቴል ምን አይነት መንገድ እንደተጠቀምሽ እናቅበትና በእያንዳንዱ ነገር ጠይቄበታለሽ። በቃ ወንድሜ አሁን ምንም ክስ ምንም ያልከው ፍርድ ቤት ምንም የትም መሄድ አያስፈልግም። በቃ እዚሁ እኛ ሶስታችን አውርተን እሱም አለ እኛ ብንጨርሰው አይሻልም? እንዴ አይሻልም? አሁንም ቢሆን እኔ አሁን ጭካኔው ከየት መጣልሽ? እንዴት ነው የቻልሽበት ነው በቃ በጣም ሀሳብ የሆነብኝ። ወንድምሽ ነው አይደለ? እንዴት ቻልሽበት? አዎ ግን በቃ እኔ አባቴ ሁሌ ለሱ ነው ልብስ የሚገዛ አዲስ ለሱ ነው አንድ ነገር የሚደረገው ለሱ ነው። እኔም ለኔ ምንም እንደ ማለት እንደሆነ ወንድሜ ነው ብዬ እንዳስብ ምንም የተደረገልኝ ነገር የለምና በቃ ለዛ ከድሮም ጀምሮ እንትን አላልኩትም ማለት በቃ እንደ ወንድም አላየውም። ለዛ ነው እንደዚህ ክፍሉን ታይ እንደው እውነት ለመናገር ይኸውልሽ ይሄን ሁሉ ጭካኔ እንደዚህ አይነት ነገሮችን አያመጣም። እውነቱን ልንገርሽ ከጀርባሽ የሆነ አንድ ነገር አለ። ምንም ከጀርባ የተለየ ነገር የለም። ለሀብት ብቻ ብለሽ እኔን ማሳበድ እኔን እንደዚህ አይነት ነገሮች መክተት እንደ እውነት እንጂ ትክክል አይደለም። በእውነት ሐሳቡ ራሱ እኮ አይገጥምም እኮ የምታወሪው አይደለ እንዴ? እኔ እኮ ተምሬ እንደው ስራ ይዤ እኮ አንቺን እኔ ነበርኩ ማስተምረው አይደለ እንዴ? ይሄ ነው እኮ ወንድምነት። የምትገቢና የምትወጪበትን ሰዓት እኮ እኔ እከታተላለሁ አይደለ? ታይ አታምሺ ማለት ነው እንትን ጥፋቴ። ንገርኝስ ምንድነው ችግሩ? ምንድነው የበደልኩሽ? አንተ ምንም የምታውቀው ነገር የለህም። ግን በቃ ያንተ እናት ሙሉ ንብረቱን ወደ አንተ አዙራ እኔና እናቴን ከጨዋታ ውጭ ለማድረግ ፈልጋ ነበር። ታዲያ እኔ ሜዳ ላይ ልውደቅ? ጎዳና ላይ ልውደቅ? ንገረኝ እስኪ ምን ማድረግ ነበረብኝ? ያለኝ የመጨረሻ አማራጭ እንደዚህ ማድረግ ነበር። አንቺ የኔ ማለት እንዳለ ያንቺ አይደለም። እኔ ከልክዬሻለሁ። አንተ ማለት የኔ የሚሆነው እኔ አንድ እንደው ሰባራ ንብረት ተጠቅሜያለሁ። እኔ ከልክዬሻለሁ። ሙሉ በሙሉ ንብረቱ ያንተ ነው የሆነው። ስለዚህ እኔ ለራሴ ማድረግ አልችልም። እና በእኔ ስም ቢሆን ምንድነው ችግሩ? ምንድነው ኃጢያቱ? እንዴት እንዲሆን አልፈልግም። ስለዛ መጀመሪያውኑ ንብረትነቱ ሙሉ ለሙሉ እሱ ለሚወስደው ስላወቅሽ አንቺ ቀድመሽ መጠንቀቅሽና ሙሉ ነገሩን ወደ አንቺ ማዞርሽ ነው። ያ ሁሉ ነገር ያለች እንደዛ ማድረግ ነበረብኝ። ገባኝ። ምን እንደሆነ ታውቃለህ? ይኸውልህ ያ ሁሉ በቃ ቤቶቹ እንዳለ የቤቱ ዕቃ ንብረት ተንቀሳቃሽ ሁሉ ነገር በእናቴ ስም ነው ያለው። የእናቴ ነው። አሁን ምንድን ነው ያደረገችው? እናቴ በእኔ ስም አዙረዋለች። ያናቅ ነበር ግን ነው እሱን ነገር አይደለም። ይኸውላችሁ እኔ ይሄን ነገር አላውቅም ነበር እኮ። ይሄን ነገር ያውቁት ጫካ ውስጥ ሆኜ ነው። ሰዎች ናቸው የነገሩኝ። እንደዚህ ሲሆን እሷ እንደዚህ እንዴት አደረገች ብዬ ሳለቅስ ንብረትነቱ ኑዛዜው እኮ በአንተ ስም ነው እንዳለ ተባሉ። ታዲያ ማለት ምን ትችላለህ? በቃ በጣም ነው የተሰማኝ። ታዲያ ምን ማድረግ ነበር? ለገንዘብ ብላ አንተ አንድ እህቴ ለገንዘብ ብላ እኔ እኮ እሷ ብቻ ነች እህቴ እኮ ለገንዘብ እና ገንዘብ ነው እንጂ አንተ ነው የምታኖረኝ። ገንዘብ እኮ ነው እያኖረኝ ያለው። እናትሽ እንደው አንቺ ልጅ አታጥተሽም ያው እንደ ሰንተው ነገርሽ እንደ እኔ ምንም ነገር በጠይቅኝ አልከለክልሽም። ሁሉንም ወሳችሁ በቃ አልፈልግም አልኩሽ አይደል እንዴ? እኮ አሁንም ወስዳለሁ። በቃ ሁሉንም ወሳጁ ካልከኝ ወስዳለሁ። እና ምንድነው እንደዚህ የሚያደርግ? ሁሉንም ወሳጁ ካለ ለምንድነው እንደዚህ የሚያደርግ? ለምን የመጣ ነው? አይደለም ወዴትም አንሄድም። ሲቀጥል አንቺ ንብረትነቱ በሱ ስም የነበረው ወይ ነው ሙሉ ነገሩ እነዛዚህነቱ ለሱ ተሰጥቶ የነበረውን ነገር አንቺ የራስሽን ነገር መንገድ ተጠቅመሽ እንዳልሽም ምን እንዳስገባሽ ጫጫፉን ነው እንጂ ምናውቀው ሙሉ ዲቴሉን አላውቅም ብዬሻለሁ። ያን ሁሉ ነገር ተጠቅመሽ ወደ አንቺ ያዞርሽ እሱን ደግሞ ራስሽ ማምነሻል አይደለም? ስለዛ ሙሉ ንብረቱ የነበረው በሱ ስም ነው። የሱን ንብረት አንቺ ያላግባቡ ተጠቅመሻል። አንደኛ ደግሞ እሱ በህይወት እያለ ብዙ ነገር አድርገሽ ንብረቱን አንቺ ወስደሻል። ስለዛ እያንዳንዱን ነገር ታመጨታለሽ። አንደኛ 5 ሳንቲም ወደ አንቺ አይገባም። እያንዳንዱን ነገር ይታሰባል። አትወስጂውም። ለምን እንደምትወስጂው ለምን ትወስጂዋለሽ? ሲቀጥል ደግሞ እያንዳንዱ ለሰራሃቸው ወንጀላቶች ታሰሪያታለሽ። እያንዳንዱ ወንድሜ እንዳለ ታሰራረም ነው ያዚ አንተ ጋር የተናዘብኩ ያለሁት ታሰሪያታለሽ። ምክንያቱም ወንጀል ሰርተሻል። ወንጀል ደግሞ በህግ ላይ ያስጠይቃል። በህግ ደግሞ መጠየቅ አለብሽ አይደለ? እኛ ራሳችን እዚህ አውርተን ምንም እንፈተው ነገር የለም። እሱ እኮ ንብረቱ ሰጁ አለኝ። በቃ ዝም በይ። እሱ እንደዚህ እንኳን ሆነሽ ማለት እንደዚህ አይነት ራሱ ይሁሉ ነገር ራሱ እያደረግሽው እሱ አሁንም ነገር የእህትነት መንፈሱ አለ። አንቺ ጋር ነበር ሰጣነቱ ያለው አይደለ? ነው አይደለም? አሁን ይሄ ሁሉ ነገር አድርገሽ ምንም ያስመሰል አይደለም። በንብረቱ ነው። እኔ እንደዚህ ባላደርግ ኖር አሁን እንደዚህ ተለሳልሶ ባልመጣ ነበር። በንብረቱ ነው። እኔ እቺ ልጅ አሁን በጣም ታናሽ እህቴ ናት አይደለ? እኔ ነኝ እያስተማርኩ ያኖርኳት አይደለ? አዎ እህቴ ነኝ። ይኸውልህ
እኔ እና እሷ ብንጣላ እኔ ታላቋ ነኝ እኮ እኔ እኮ የቤቱ እኮ ምክትል አባወራ ነኝ አይደል? በጥፊ መጥቼ እኮ ማስተካከል መብቴ ነው አይደል? መምከር መቅጣት መብቴ ነው አይደል? ከዛ የተሻለ ነገር ነው ምን ያደርገኛል ብላ ነው እንደዚህ አይነት ጭካኔ እንግዲህ ይታይ እንግዲህ እግዚአብሔር ያሳይ። እናት በቃ እኔ እንደ ልጅ ስለማታየኝ ላንተ ብቻ ነበር ንብረት ልጅ አይደለሽም እኮ ሲጀምር እኮ ግን በቃ በናደግነቴ ነሽ ይያል አይደል ያለው። ስለዚህ ንብረቱን ለምን እኩል እንድንካፈል እሺ እሱ የእናቷ ውሳኔ ነው። የራሷ ንብረት ከነበረ ለልጇ እንግዲህ ለልጇ መውረስ መብቷ ነው። እና እሺ እኔ ለምን ልቀጣ? ምን ያርግስ? እኔ ለምን ልቀጣ? ታላኒ ጨረቃ ላይ ወደቅ አለብኝ እንዴ? እኔ እና አንቺ ታዲያ ተነጋግረን መፍታት አንችልም ነበር? አንተ እኔ ለማናገር ፈቃደኛ እንደሆንክ አላሰብኩም ነበር። በቃ እኔ በትክክል ያናገረኛል አላሰብኩም። አይደለም ደግሞ ለማወራስ ቀድሞ ሆኖ እንዳለኝ ከሆነ እሱ እየሰራ ወይም ደግሞ የዛኔ ስራ ላይ በነበረበት ሞመንት ላይ እንዳለ ነገር ያደረገልሽ እያስተማርሽ የነበረው እሱ ነው አይደል? መልሻ ነበር አይደል? ነበር ግን ያው ሰው የሚለውን ማለት ሰው መጥፎ ነገር ስለሱ እንዳያወራበት ምናምን ብሎ ነው እንጂ የምር ከልቡ አዝኖልኝ አይመስለኝም። ለምን እኔ አላውቅም። እኔ በቃ አንተ ቆይ ምንድነው እንደዚህ የምትሆነው እንዴ? በቃ እኔ ተጠቅሜበታለሁ። ምን አድርጊ ነው የምትሉኝ? ምን ተጠቅምሽበት? ገንዘቡ እንዳለ ንብረቱን ተጠቅሜበታለሁ። በቃ በጤና ይያል አይደል እንዴ? ይሄ አዳምጪኝ። አሁን እያንዳንዷን እኔ አይደለም ኢቭን ኖርማል ለእንደዚህ አይነት ልብስ ራሱ ያወጣሽው ከሱ ብር ላይ እያንዳንዱን ነገራቶች ሂሳብ ተሰርቶ ታመጭታለሽ። እሱን በህጉ መሰረት ራሱ እኔ ወይ ልጅ አላመጣ እንግዲህ ብሩ እኮ የለም። እሱን ህጉ በሚጠይቅሽ አይነት መልኩ የት እንዳደረግሽው አፍንጫሽን ሲያስወርሽ ራሱ እስር ቤት ስገቢ ታውቂዋለሽ። በደንብ ታወሪበታለሽ። አዳምጪ። አሁን ሲቀጥል እያንዳንዱ ንብረቶች ኢቭን ንብረቱን ከመለስሽ በኋላ ራሱ የሰራሃቸው ወንጀሎች ያስቀጡ ይችላል። በትንሹ ከአመታት በላይ ነው የሚሆንልሽ። እሱ ነገር እኮ በቃ ተው ነገር የለም። ስለዚህ አሁን ካንቺ ጋር ምንም ቁጭ ብዬ የማወራው ነገር የለም። ተወጫለሽ ከዚህ። ይሄ ንብረትነቱ ራሱ በስምሽ ገዝተሽ ሊሆን ይችላል። ሙሉ ቤቱ ይሸጣል። እያንዳንዱ ንብረቶች የሚመለሱበት እያንዳንዱ ሂሳብ ሰርቶ የሱ ንብረቶች ናቸው። የእናቱ ቤት ናቸው። የእናቱ ንብረት ነው። አንቺ ገና ስግብግብነትሽ እንጂ እሱ ያኔ ፍቅረኛው ጥሏ ስትሄድ አንቺ እንደ ወንድም ብታስቢለት እሱ ልቡ ሲነካ ወይም ደግሞ አይምሮ ሲነካ አብረሽ መሆን ነበር የነበረብሽ እንጂ ገና ለገና ትንሽ ተነካ ብለሽ አይምሮ ሆስፒታል አስገብተሽለት እንደንተ አልገባኝም። አሁን ስለሱ አይደለም የምንነጋገረው። ስለሱ የኔና አንቺን ጉዳይ ነው የምናወራው። ጉዳዩ ሁለታችሁ ጉዳይ ነው። አሁንም የምናወራበትን ጉዳይ የአንቺ ጉዳይ ነው። ስለዛ የሚመለከተሽ የራስሽ ጉዳይ ብቻ ነው እንጂ የማንም ጉዳይ እናውቀዋለን። ስለዛ አሁን ከአንቺ ጋር ምንም ያስወራ ነገር የለም። ኧረ ወንድሜ እንዴ ምን ነው እንዴ? የት ነው የምትወስደኝ? ቆይ የት ነው የምትወስደኝ?